ተስፋ ቆርጬ ራሴን እንዳጠፋ የገፋፋኝ ከባድ የነበረው ጊዜን የተሰቃየሁበት ወር በሙሉ ያለቀስኩበት ጊዜ ነው ይሄ ጊዜ። ሰላም የመሮ ሚዲያ ቤተሰቦች፣ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረጋችሁ እንዳይረሳ። ሼር ስታደርጉት ብዙ የመዳም ቅመሞች ይማሩበታል ብዬ አስባለሁ። አስተማሪ ብዙዎቻችን የመዳም ቅመም ብቻ ሳይሆን የትኛውም ዓለም ላይ በሰው ቤት ሰራተኝነት የምንተዳደር በተለይ የቤትንም ስራ ልጅንም ይዘን የምናካትት ሴቶች ትምህርት ይሆናል ብዬ አስባለሁ እኔ ላይ የተፈጠረው ነገር እና ቪዲዮውን ስትጀምሩ ሼር፣ ሰብስክራይብ በማድረግ ጀምሩ። ላይክ አድርጉልኝ። አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጊዜው እኔ አዲስ ነበርኩኝ። የምኖረው አረብ ሀገር ነው። በመጣው በአራተኛ ወሬ ነው ይሄን ጉዳይ የተፈጸመው። እንዴት ሆነ መሰላችሁ? ስራዬ ምግብ መስራት፣ ጽዳት እና የልጅ ሞግዚት ነው። የሚገርማችሁ ነገር ስራ ስለሌለ የግዴ ነው ይሄን ስራ የምሰራው። በቃ ምንም ማድረግ አልችልም። ስራ ለቅቄ ከምወጣ ብሰራ ይሻላል ብዬ ነው የተቀመጥኩት እንጂ ከባድ እንደሆነ መጀመሪያ ገብቶኛል። በዛ ላይ ደግሞ ልጁ ታማሚ ነው። ልጁ የ1 ዓመት ህፃን ነው። ይታያችሁ። ሌላ የ6 ዓመት ልጅ አለች። እሷንም ማኔጅ ማረጋት እኔ ነኝ። ትምህርት ቤት ምሸኛት፣ ማለብሳት፣ ማጥባት እኔ ነኝ። ቤቱን ማጸዳው፣ ምግብ ምሰራው እኔ ነኝ። በቃ አንዱ ሳልጨርስ ልጁ ይነሳብኛል። ልጁን በሆነ አረቢያ መጅሊስ ይባላል ይሄ ልጆች መቀመጫ፣ እዛ ላይ አስቀምጬ በሱ እያጫወትኩ እየገፋው እየተራራጥኩ አጸዳለሁ፣ እየተራራጥኩ ምግብ እሰራለሁ። እና ጭራሽ አንዳንዴ ልጁን ኪችን ይዤ ገባና ኪችን አስቀምጬው ጋሪ ላይ አስቀምጬው ስራዬን እሰራለሁኝ። እና አንዴ እንደዚህ ተፈጠረና ምሳ ሰርቼ፣ ሴትዮዋ ስራ ናት የምትውለው እንደነገርኳችሁ። ምሳ ሰርቼ ምሳ ሰጠኋትኝ። አጋጣሚ እዛ ቀን ቤት ውላ ነበር፣ ስራ አልወጣችም ነበረ። ምሳ የተበላበት አነሳሁኝና ልጁን ጋሪ ላይ አስቀምጬ እቃ እያጠብኩት እያለ ድንገት ጠራችኝና ሻይ ሰሪልኝ አለችኝና እሺ ብዬ ሻይ ልሰራ ውሃ አፍልቼ ስኳር አደረኩኝ። እሷ የምትጠቀማቸው ሻይ ውስጥ የሚገቡ ቅመሞች አሉ። እነሱን ጨማምሬ በደንብ አልከደንኩትም። ፔርሙዙን በደንብ አልተከደነም። ስትጠራኝ እንዴት በምን እሱ ሊከፍተው አይችልም። እኔ በደንብ አልከደንኩትም ይሆናል እንጂ እሱ ችሎ አይከፍትም። እና ጠረጴዛ ላይ ነው ቁጭ ያደረኩት። ጠረጴዛ ላይ ቁጭ አድርጌው እሷ ክላሷ ነበረች እና እቃ ፈልጋ ስትጠራኝ ልጁንም ሳልይዘው ሮጬ ወደ እሷ ጋር ሄጄ እስከምመለስ ድረስ ልጁ ከጠረጴዛ ላይ ቆሞ ነበረ። ልክ እሱን እሸከማለሁ አነሳለሁ ብሎ ሲል ልጁ ወደኋላ ወደቀና ሻዩ ላይ ተደፋበት። ስጥጥ የሚል ጩኸት ተሰማኝ። እኔም እሷም እየተሯሯጥን ስንደርስ ሻዩ ላይ ተገልብጧል። በቃ ምንም እሷ መናገር አቃተት። እጇ ተንቀጠቀጠ። ልጁን ማንሳት አልቻለችም። ሞቴ ልጁን በእጅ ያነሳሁት ልብሱን እስከማወጣለት ድረስ ሙሉ ሰውነቱ መጦታል። ውሃውና ቆዳው ከልብሱ ጋር እየተገሸለጠ መነሳት ጀመረ። በቃ እንደዛው እያየን አምቡላንስ ጋር ተደወለ። አምቡላንስ እስከሚመጣ ድረስ ከሰውነቱ በቃ ደም ነው የሚወጣው። ደም አይኑ አልከፈትም አለ። በቃ ሙሉ ሰውነቱ ላይ ነው የተደፋበት። ተይዞ ወደ ሐኪም ቤት ተወሰደ። ታውቃላችሁ፣ በቃ በድን ነው የሆንኩት። በድን ምንድን ነው ማደርገው? ምንድን ነው የምሆነው አሁን? ከዛ በፊት የተፈጠረብኝ ከባድ ችግር ነበር። እዚህ ሀገር እንደገባው ከዛ ቤት ወጥቼ ነው እዚህ ቤት የገባሁትና በቃ ስቃይ አልቅሼ አላባራም። 1 ሳምንት ሆነ። በቃ ሴትዮዋ ትደውላለች። እንደዚህ አይነት ልብስ፣ እንደዚህ አይነት እቃ እንዲያርገሽ ለሰውየው ስጩ ትለኛለች። ሰውየው ይዞ ይሄዳል። እሷ ሆስፒታል ናት የተቀመጠችው። በቃ ሙሉ ቤተሰቡ ሆስፒታል ማለት ትችላላችሁ። ልጆቹ ያለቅሳሉ። ትናንሽ ወንድማቸው ከፍ ያሉ ትላልቆች ናቸውና ልጆቹ ያለቅሳሉ። በቃ
ግን በዚህ ሁላ ነገር ውስጥ በዚህ ሁላ ውጥንቅጥ ውስጥ ማንም ሰው ምን ተፈጥሮ ነው ምን አድርገሽ ነው ብሎ የሚጠይቀኝ አካል የለም። በቃ ጨነቀኝ። ምን ያደርጉኝ ይሆን? ልጁ ይሞትብኛል ወይስ በቃ በጣም ሲጨንቀኝ አንድ ሰው ጋር ደወልኩ። ማቀው ዘመድ የለኝም እዚህ ሀገር፣ ማቀው ሰው የለም፣ ጓደኛ የለኝም፣ ምን የለኝም። በቃ አንድ ማቀው ቲክቶክ አለኝ። ቲክቶክ ውስጥ ገባሁኝ። ገብቼ ላይቭ ላይ ሙቤ ሚዲያ እሱ ጋር ሄድኩኝ እና ሙቤ እንዲህ ነገር ሆኛለሁ፣ ጨንቆኛል፣ ማደርገው ነገር ግራ ገብቶኛል፣ ልጁ ምን ላይ ነው ያለው ሲለኝ ልጁ ኮማ ውስጥ ነው ያለው አልኩት። ሴቶች ውጪ እናስወጣሽ እያሉኝ ነው፣ ወጥተሽ ጥፊ ያሉኝ፣ ወጥቼ ብጠፋስ ልጁ ቢሞት ከዛ በኋላ እኔ ምንድን ነው የምሆነው ስለው የትም ጉድጓድ ብትገቢ ያገኙሻል፣ ትገኛለሽ። ስለዚህ እንዳትወጪ፣ ልጁ ከሞተም ያንቺ ጥፋት እዛ ጋር አስቀምጠሽ ልጁ አለመጠበቅሽ ነው፣ የሚመጣብሽ ነገር መቀበል ይሻላል። ወጥተሽ የጠፋሽ እንደሆነ ግን ልጁ ቢሞት ተባልኩ። ልጁ ቢሞት አውቀሽ ያደረግሽ ነው የሚያስመስለው። ስለዚህ ቅጣቱ የከፋ ነው የሚሆነው እና እንዳትወጪ፣ እነሱ እንዳሉት ቤቷን ጠብቂላት፣ ልጇን ጠብቂላት፣ እነሱ እንዳሉት ቁጭ ብለሽ ሁኝና ዱአ አድርጊ፣ ኢንሻላ ምንም አይሆንም። እስካሁን ድረስ ስንት ቀን ሆነው ሲለኝ ሙቢ አሁን 10 ቀን ሆኖታል። ኢንሻላ እስካሁን ልጁ ካልሞተ ከዚህ በኋላ ምንም ነገር አይሆንም፣ ተረጋጊ አሉኝ። እዚህ ሳውዲ አዚዛ ጋር አዚዛ ድንገት ገባች። አዚዛ ገባችና ለአዚዛ እንዲህ ነገራት። ተረጋጊ፣ አብሽሪ፣ እንዳትወጪ አለች። እንዳትወጪ፣ ማንንም ሰው እንዳሰሚ፣ ውጪ የሚሉሽ ሰዎች ምናምን እንዳሰሚ፣ እንዳትወጪ አለች። የከፋ ነገር ከመጣ እኛለን አሉኝ። እኛለን በቃ አሉኝ። ግን ልቤ አልተረጋጋም። ዝምታቸው አስፈራኝ። ልጁ እስኪሞት ወይ እስኪድን እየጠበቁ ነው። አውቀው ነው ዝም ያሉኝ። የሆነ ነገር ሊያደርጉኝ ፈልገው ነው ዝም ያሉኝ። በቃ አሁን እስር ቤት ገብቼ ከመማቀቅ፣ እስር ቤት ገብቼ ታስሬ ቤተሰቦቼን ከማሰቃይ ራሴን ላጥፋ እንዴ? በቃ ራሴን ባጠፋስ ወንጀል ይሆንብኛል? አላህ ዘንድ እጠየቃለሁ? በቃ ምንድን ነው የማደርገው? እንዴት በቃ ምን ላድርግ? ግራ ገባኝ። 15 ቀን 3 ሳምንት መልስ የለም። ኮማ ውስጥ ነው ስቲል ልጁ 3 ሳምንት ድረስ። 1 ወር ሲሆነው ልጁ ከኮማ ወጣ ተባልና በ1 ወር ከ15 ቀን እንደዛ አካባቢ 1 ወር ከ10 ቀን ከ1 ወር ከ10 ቀን በኋላ ይዛው መጣችና የሚገርማችሁ ሰውነቱ በሙሉ ታሽጓል። በቃ በሙሉ ነው የታሸገው። በቃ አንድ እጁ ብቻ ነው ብዙ ነገር ያልነካው፣ ትንሽ ቁስለት እንጂ ብዙ ነገር የሌለው አንድ እጁ ብቻ ነው። ሌላ ያልነካ ቦታ የለም። ሽንት መሽኛው ሲቀር እሱ ጋር አልተነካም፣ አንድ እጁ አልተነካም። ሌላ አካላቱ በሙሉ ውሃ ስለተደፋበት ከልብሱ ጋር በቃ ጭቅ ብሎ ተነስቷል። እና የሀገር መድኃኒት ነው ይዛ የመጣችው። ልጁን ይዛ መጣችና የዛኔ እንዴት እንደተሰማኝ ልንገራችሁ። ምን እንደተሰማኝ ልጁን አመጣችና በር ከፍተው ሲገቡ በቃ ደነገጥኩ። ፈዝዤ የቆምኩኝ። ካሁን አሁን ምን ታረገኛለች? ምን ልትለኝ ነው? ምን ሊሉኝ ነው? ባሏ ፖሊስ ነው በነገራችሁ ላይ። ምን ሊሉኝ ነው? ምን ሊያደርጉኝ ይሆናል? በቃ ልጇን ይዛ ስትገባ እኔን ወደ ፖሊስ ጣቢያ ሊወስዱኝ ነው ብዬ ነው የጠበቅኩት። ግን መጣችና ነይ ነው ያለችኝ። አየሽ ዳነልሽ ልጅሽን አለችኝ። ታምር ነው የሆነብኝ። ይሄ ለካ ሰው ሲደሰት እንደዚህ ነው የሚያለቅሰው። ለካ የለቅሶ ምንድን ነው የደስታ ለቅሶ አለ። ከአይኔ በቃ ማላቀው እንባ ይጎርፋል እንደ ጉድ። ምን ሆነሽ ነው አለችኝ። በቃ ምንም በቃ እሷ እንደምናችኝ ቀደረላህ፣ ፈጣሪ ፈርዶበት ነው። በቃ እሱ ያለው ነገር ነው የሚሆነው። አታልቅሺ፣ ተረጋጊ። አሁን ደህና ነው፣ አሁን ድኗል። በቃ ረጋ በይ፣ ይድናል ደግሞ ከዚህም በላይ አለችኝ። እና በየ3 ቀኑ ይወሰዳል ሆስፒታል። እና ሆስፒታል ተወስዶ በመጣ ቁጥር ልጁ ያለው ህመም ልነግራችሁ አልችልም። በቃ ከዛን ቀን በኋላ እሷም ተረዳችኝ፣ ስቃይን ተረድቷለች ብዬ አስባለሁ። ለዛ ነው ዝምታዋም። እና በቃ ልጁን ብቻ ያዥልኝ አለች። ልጁን ብቻ ያዢ፣ ልጁን ተንከባከቢ እስኪድን ድረስ
በቃ በሳምንት 2 ቀን ምናምን የጽዳት ሰራተኛ አመጣለሁኝ እና ጽዳት ሰራተኛ ይሰራል እና አንቺ በቃ ምንም ነገር እንዳትነቂ ልጁን ተንከባከቢያለች። እንቅልፍ አልተኛም። በቃ ድኖልኛል ወይ እነዚህ ሰዎች ዝም አሉኝ ወይ? ዝም ማለታቸው በራሱ ለእኔ በቃ የሆነ ለመሞት ቢላ እየተሳለ አንገታችሁ ተደፍቶ በቢላ ልትታረዱ ሆኖ ድንገት የሆነ ነገር አይ በቃ ተነሱ፣ አትታረዱም፣ በቃ አትሞቱም፣ ተነሱ ቁሙ ስትባሉ ያለው ስሜት እንዲህ ቢሆን ብላችሁ እስቲ ያስቡት። ለእኔ ያ ጊዜ የነሱ እንደዛ መሆን የነሱ ጥሩ ፊት ለእኔ መስጠት እኔ ያ ነው የመሰለኝ። በቃ ምንም ባታረግልኝ ደሞዜን ባሰጠኝ እውነቴን ነው የምላችሁ ምንም ባታረግልኝ በቃ አልኩኝ። በቃ ከዛ በቃ ልነግራችሁ አልችልም እንዴት ሆኜ እንደነበር እስከ ዛሬ ድረስ። ያን ጊዜ ሳስታውሰው 1 ወር ከ10 ቀን የሆንኩትን ሳስታውሰው ማውቀው እኔ ነኝ እና እንዴት ከባድ እንደነበረ እንዴት ስቃዩ አለፍኩት ብቻ። እና እኔ የምልላችሁ ፈልጌ ነው ይህን ታሪክ ለእናንተ ልነግራችሁ የፈለግኩትኝ። ሰው ቤት ስራ የምትሰሩ ሴቶች ልክ እንደኔ ማዳም ቤት የተቀጠራችሁ የትኛውም ዓለም ላይ ይሁን ኢትዮጵያ ላይ የሚሆን ሰው ቤት ስራ እየሰራችሁ ያላችሁ ሴቶች ልጅ ካለ ቤት ውስጥ ልጅ የመያዝ ኃላፊነት እናንተ ከሆነ ልጇ ለእናትየው በእጇ ሳታስረክቡ ምንም አይነት ስራ እንዳትሰሩ፣ ምንም ነገር እንዳትሰሩ። በቃ ለምን ቤቱ ለምን አይገማም? ለምን አይቆሽሽም? ለምን አይዝረከረክም? ልጁን እንጂ ልጅሽን ያዢ እኔ ስራ አለብኝ ስራ ልሰራ ነው ብላችሁ እስካልሰጣችሁ ድረስ ሌላ ስራ አትስሩ። ሌላው ደግሞ ከኢትዮጵያን ሲያመጧችሁ ሆነ የትኛውም ዓለም ላይ ይሁን ለስራ ብሎ አንድ አሰሪ ሲቀጥራችሁ ስራችሁ ለይታችሁ ማወቅ መቻል አለባችሁ። ልጅ ነው የሚይዘው? አዎ በቃ ልጅ ከያዝኩኝ ልጅ ነው ስራዬ። ጽዳት ነው በቃ ጽዳት ብቻ ነው። ምግብ ነው ምግብ ብቻ ነው በቃ መስራት ያለባችሁ። ያልፍልኛል ብላችሁ ሁሉንም አንድ ላይ ጨርሰዋለሁ ችለዋለሁ ብላችሁ የምትታገሉ ከሆነ እናንተ ያልሆነ ወጥመድ ውስጥ ነው የሚከታችሁ። እና እህቶቼ በጣም ተጠንቀቁ። በጣም በተለይ አረብ ሀገር ላይ ልጆቻቸው እንኳን እንደዚህ በሳት በውሃ በፈላ ውሃ እንዴ ተቃጥሎባቸው አይደለም አውቃለሁ አንዳንድ ቤት ያየሁትን። ከዛ በኋላ ለህፃን ለልጃቸው እንዴት እንደሚሉ ያየሁትን። እና የሆነ ጊዜ አንደኛ ሀገር ልጅ ናትና ልጆች ቁጭ ብላ እያጫወተች መዝናኛ ቦታ ነው እና ዋና አለ። እዛ ዋና ላይ ልጁ ዋና ይገባል። የልጆቹ ዋና ነው። ልጁም ይገባል። ሰራተኛዋ ይዛው ይገባል። ግን እንዲህ እንደያዘችው እጇ ላይ እንደያዘችው ወደቀባት። ከዛ ትላልቆቹ ሮጠው ተሽቀዳድመው ሄዱና ለእናታቸው ልጁ ከዋና ውስጥ ወደቀልሽ አሉ። ዋና ውስጥ እኮ ይገባል ከልጆቹ ጋር። በቃ እንዴት እንደሆነችባት እንዴት እንዳደረገቻት እምባይ መጣ። እንደዛ ስታመናጭቃት ማለት ነው። እንደዛ ስትወርድባት እምባይ ነው የመጣው። በቃ እንዴት ልጅ እየወደቀ እየተነሳ ነው የሚያድገው? እንዴት ስለወደቀ እንዴት ታደርጋታለች? እኔ የዛ ጊዜ ሴትዮዋ እቺ ሴትዮዋ ገጥማኝ ቢሆን ኖሮ ምን ሆን ነበር? የሚገርማችሁ ነገር ማለት ነው። እና በጣም ተጠንቀቁ። በጣም ክፉ አረቦች አሉ፣ በጣም ክፉ ሴቶች አሉ። እና እንኳን እንደዚህ አይነት ችግር አይደለም ትንሽ ልጃቸውን ለምንድን ነው በጥፊ የመታሽብኝ? ጥፊ ተውት። ለምን ተቆጣሽ? ለምን ፊትሽን አኮሳተርሽባቸው ልጄ ላይ? ፊትሽን ልጄ ላይ ፊት ካኮሳተርሽ በቢላ ነው ማርድሽ የሚባሉ እህቶች አሉ። እና ብዙ የምንሰማቸው ነገሮች አሉ። እና እህቶች የተጠንቀቁ ስራ ስትሰሩ። እና ልጃቸውን በእጃቸው ብዙ ጊዜ ይሄን ነገር ለማውራት እፈልግና የማውራበት መንገድ ስላልነበረኝ ለእናንተ ማስተላለፍበት መንገድ አሁን እድሉን ሳገኝ የመጀመሪያ ቪዲዮ የመስራት የምፈልገው እናንተን በማስተማር በተለይ ደግሞ እዚህ አረብ ሀገር ላይ ያሳለፍኩትን ያየሁትን የተፈጠረውን ለእናንተ ምን አይነት ትምህርት ምን ብነግራችሁ ምን ያስተምራችኋል? ምን ማድረግ አለባችሁ? እንዴት ነው መስራት ያለባችሁ? ከመዳማዎቻችሁ ጋር እንዴት መሆን እንዳለባችሁ ያንን ነገር በፓርት እየሰራሁኝ ይለቅላችኋለሁ። እንዲሁም ረጅም ዓመት እንኳን እዚህ ሀገር ቆያችሁ ያላወቃችሁት ያልተገነዘባችሁት ነገር እና ያላወቃችሁት ነገር አለ እና ያንን በቻልኩት አቅም በገባኝ ልክ ላሳውቃችሁ እሞክራለሁኝ። አብራችሁኝ ስለነበራችሁ ስላዳመጣችሁኝ ከመጀመሪያ እስከ መጨረሻው ድረስ ቁጭ ብላችሁ እያዳመጣችሁኝ ስለነበረ አመሰግናለሁ። እንድታበረታቱኝ እፈልጋለሁ። የማዳም ቅመሞች ሁላችንም ተያይዘን ማደግ መቻል አለብን።
ከዚህ መውጣት፣ ይሄ ከማዳም ቤት መውጣት፣ ከእንደዚህ አይነት ኃላፊነትና መውጣት አለብንና ብታግዙኝ ብታበረታቱኝ ደስ ይለኛል። አስተያየታችሁ ኮመንት ላይ ብታስቀምጡልኝ። ከዚህ በኋላ ለእናንተ የማቀርበው በተለይ እዚህ አረብ ሀገር ላይ በጣም ብዙ ሰው ያልሰራበት ብዙ ሰው ያልተናገረው የምናሳልፈውን ችግር ስቃያችንን እንደዚህ በፓርት እየሰራሁኝ እለቅላችኋለሁ። ይሄ ለእኔ ትንሹ ስቃይ ነው፣ በጣም ትንሹ እንጂ በጣም ከፍ ያለ የከበደ ማንም ሰው ሊወጣው በቃ ሰው ሳይደርስለት ሊወጣው የማይችለውን ችግር እኔ አሳልፍ ያለውና ያንንም ሰርቼ እለቅላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሰላማችሁ ይብዛልኝ።